اللهم صل وسلم على نبينا أركم فردوس الأعلى اللهم صل وسلم على نبينا أركم فردوس الأعلى بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين أما بعد السلام عليكم ورحمة الله وبركاته ودنا يتكبراتشو هذه برنامج تادميان እንደምን ከርማችኋል እንደምን ሰንብታችኋል እንደሚታወቀው ይህ ፕሮግራማችን እኛና እነሱ በሚል ርዕስ ሰሃቦች ረመዳንን እንዴት ይቀበሉት ነበር ረመዳን ሲደርስ ምን አይነት አህዋልና ምን አይነት ስርዓት ነበራቸው የሚለው ነገር የምንማማርበት ፕሮግራማችን ነው ባለፈው ፕሮግራማችን እንደተመለከትነው ሰሃቦች 6 ወር ሲቀረው ለረመዳን ዝግጅት እንደሚጀምሩ ዱዓ እንደሚያደርጉ አላህ እንደሚማጸኑ አይተን ተመልክተን ነበር ማለት ነው ዛሬ ደግሞ የምናየው ምንድነው እነዚህ 6 ወራቶች አልፈው ቀናቶች ሲቀሩ ወይ ደግሞ በጣም ረመዳን ሲቀርብ ምን ያደርጉ ነበር ሰሃቦች ምን ይሰሩ ነበር ሰሃቦች ነብዩ አለይሂ ሰላቱ ወሰለም ረመዳን ሲቀርብ ረመዳን ሊገባ ሲል መንደርደሪያው ላይ ለሰሃቦች የምስራች ይሉ ነበር ነብዩ አለይሂ ሰላቱ ወሰለም የደስደስ ሲነግሯቸው ነበር አለይሂ ሰላቱ ወሰለም አታኩም ሻህሩን አንድ ወር መጥቶላችኋል የተከበረው ወር መጥቷል የተቀደሰው ወር መጥቷል በዚያ ውስጥ የሚሰሩ መልካም ስራዎች በዚያ ውስጥ የሚተገበሩ መልካም ተግባሮች በሌላ ጊዜ ከሚተገበሩት እጥፍ ድርብ ሆኖ የሚመለስላችሁ በአጅር በመንዳ በጣም እጥፍ ድርብ ሆኖ ለናንተ የሚመለስላችሁ ሆነ ወር መጥቶላችኋል ብለው የምስራች ይሉ ነበር ነብዩ አለይሂ ሰላቱ ወሰለም ሰሃቦች እንዲደሰቱ በሰሃቦች ቀልብ ውስጥ ደስታን ይፈጥሩ ነበር የምስራች ይሏቸው ነበር ነብዩ አለይሂ ሰላቱ ወሰለም ለምን ይህ ረመዳን ይህ ጾም ብሎ ማለት ይዞ ይመጣው በረከቶች ከሌላ ወራቶች ልዩ ስለሆነ ማለት ነው በውስጡ ልዩ ሆነ ነገራቶች ስላሉበት በውስጡ ልዩ ሆነ ነገር ይዞ ስለሚመጣ የምስራች መባል አለበት የደስደስ መነገር አለበት ማለት ነው ስለዚህ ይህ የማን ሐላፊነት ነው ለኡማው ለማህበረሰቡ ኢማም የሆኑ ሰዎች ዱዓቶች በሰው ፊት ቆመው የሚናገሩ ሰዎች የማህበረሰቡን የምስራች ማለት ይኖርባቸዋል የደስደስ ለዚህ ማህበረሰብ ለዚህ ህዝብ መናገር ይኖርባቸዋል ትልቁ ወር መጥቶላችኋል የተከበረው ወር መጥቶላችኋል ሸይጣን የሚታሰርበት የጀነት በር የሚከፈትበት የጀሃነም በር የሚዘጋበት እያሉ የምስራችን ለማህበረሰቡ ለህዝቡ መነገር አለበት ማለት ነው ይህ ሰው በሙሉ ቀልቡ ደስተኛ ሆኖ ረመዳን እንዲቀበል በውስጡ ያለውን ኸይራቶች በውስጡ ያለውን በረከት አውቆና ተረድቶ ተገንዝቦ ይህን ረመዳን እንዲቀበለው ካሁኑ ዝግጅት ያስፈልጋል ማለት ነው ካሁኑ የምስራች መነገር አለበት የደስደስ መነገር አለበት የምስራች የሚነገረው እኮ የሆነ ደስታ ወር የሚነገረው ለምንድነው ከኋላው የሚመጣው ነገር ትልቅ ነገር ስለሆነ ማለት ነው የተከበረና የምናገኘው ነገር ትልቅ ነገር ስለሆነ ነብዩ አለይሂ ሰላቱ ወሰለም ገና ሲመጣ ረመዳን የምስራች ይሉ ነበር ሰሃቦችም ማለት ነው ለምን በውስጡ ያለውን ኸይራቶች በውስጡ ይዞ ይመጣው መልካም ነገራቶች እንዲቋደሱና ለዚያም ነገር ደግሞ ዝግጁ እንዲሆኑ ማለት ተዘጋጅተው ያንን ቀን እንዲጠብቁት እንዲሁም ደግሞ ነብዩ አለይሂ ሰላቱ ወሰለም ረመዳን ሲመጣ ረመዳን ሲቀርብ ምን ነበር ጌታችን ሆይ ይህን ወር የተባረከ ወር አድርግልን በውስጡ በረካ ይዞ የሚመጣ ወር አድርግልን እንዲሁም ደግሞ እኔን ለረመዳን ስጠኝ ረመዳንን ደግሞ ለኔ ስጠኝ ነብዩ ሰለላሁ ዐለይሂ ወሰለም እኔን የረመዳን ሰው አድርገኝ ማለት ነው እኔን ለረመዳን ስጠኝ ለምን ረመዳን ውስጥ ያለው ነገር እንድቋደሰው ረመዳን ውስጥ ያለው ኸይር ስራ እንድሰራበት እኔን የረመዳን ሰው አድርገኝ ረመዳንንም ደግሞ ለኔ ስጠኝ ይዞ የመጣውን ኸይር ይዞ የመጣውን በረከት ለኔም እንዲያቋድሰኝ በባዶ እንዳልመለስ በዜሮ እንዳልመለስ እያሉ አላህ Subhanahu Wa Ta'ala ለምኑ ነበር አላህን ይማጸኑ ነበር ነብዩ ሰለላሁ ዐለይሂ ወሰለም ረመዳን ለኔ እኔ ለረመዳን ማለት ነው እኛም ይህ ዱዓ ማድረግ አለብን አላህ Subhanahu Wa Ta'ala በዚህ ሁኔታ መማጸን አለብን ረመዳን ውስጥ ያለው ኸይር በባዶ መጥቶ በባዶ እንዳይመለስ ምንም ኸይራቶች ምንም ነገር ሳላገኝ እንዳልመለስ ማለት ነው ለምን ነብዩ አለይሂ ሰላቱ ወሰለም ትልቅ ማስጠንቀቂያ አስጠንቀቀውናል ማለት ነው ረመዳን ደርሶ ረመዳን መጥቶ በውስጡ ኸይራቶችን ያላገኘ ሰው من حرم خيرها فقد حرم الخير كله برمضان ውስጥ ያለውን ኸይር ያጣ ሰው
ረመዳን ይዞ የመጣውን በረከት ያላገኘ ሰው ኸይር የሚባል ነገር ካሁን በኋላ አያገኝም አሉ ነብዩ ሰለላሁ ዐለይሂ ወሰለም ካሁን በኋላ ኸይር የሚባል ነገር አይቋደስም ለምን ረመዳን ውስጥ ኢባዳ ለመስራት ረመዳን ውስጥ ኸይር ስራ ለመስራት በጣም ቀላል ነው ለምን ብዙ ሰው ስለሚሰራ ብዙ ሰው ወደዚያው ስለሚጎርፍበት ማለት ነው ረመዳን ከወጣ በኋላ ግን ሰው ስለሚበተን ሰው ስለሚርቅ ከባድ ይሆናል በረመዳን ውስጥ አንድ ሰው ኸይር ያልሰራ በሌላ ወር ደግሞ በሌላ ጊዜ ኸይር ይሰራል ማለት በጣም ከባድ ስለሆነ ነብዩ አለይሂ ሰላቱ ወሰለም ምን አሉ የረመዳንን ኸይር ያጣ ሰው የረመዳንን ኸይር ያላገኘ ሰው መቼም ኸይር አያገኝም መቼም መልካም ነገር መስራት አይችልም ብሏል ነብዩ አለይሂ ሰላቱ ወሰለም ስለዚህ ነብዩ አለይሂ ሰላቱ ወሰለም የምስራች ሲሉ እንደነበረ ነብዩ ሰለላሁ ዐለይሂ ወሰለም ዱዓ ሲያደርጉ እንደነበረ እኛም ዱዓ እናድርግ አላህ Subhanahu Wa Ta'ala ይህ ረመዳን አገናኝቶን መልካም ነገር እንድንሰራ መልካም ነገር እንድንቋደስ አላህ Subhanahu Wa Ta'ala ሰምቶ የሚጠቀም ያድርገን ሰምቶ ወደ ተግባር ወደ ስራ የሚቀይር ሰው አላህ Subhanahu Wa Ta'ala ያድርገን በሌላው ርዕስ ደግሞ ተመልሰን የምንገናኝ ይሆናል ለዛሬው እዚህ ጋር የምንቋጭ ይሆናል ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ اللهم صل وسلم على نبينا أركان فردوس الأعلى اللهم صل وسلم على نبينا أركان فردوس الأعلى